ከዛ ውጪ የዘመርሻቸውና ለህትመት ያልበቁ ግን ዝማሬዎች ምን ያለው ሁለት ያው ክሊፕ የተሰሩ ኮቪድ ጊዜ ሁለት ክሊፖች አሉ አሁን በኮቪዱ ጊዜ ኦኬ በኮቪዱ ጊዜ እንዴት ልትሰሪ ቻልሽ ርዕሳቸውስ ምንድነው ሁለት ብቻ ስለሆኑ ርዕሳቸው አንዱ አንዱ እንመለስ ነው እሺ አንዱ የመፍትሄ ሰው ማን ነው የሚል ነው የመፍትሄ ሰው ማን ነው የሚል ነው እሺ እንግዲህ ውድ የህይወት ቲቪ ቤተሰቦች በኮቪድ-19 ዓለም አቀፍ የወረርሽኝ ጊዜ ዘማሪት ዝናሽ አጤቦ የሰራችውንና በወቅቱ ያኔ ብቻ ሳይሆን በዚህ ምድር ቆይታችን ሁሉ መልእክት ሊሆነን የሚችለው ለንስሐ የሚጋብዛውን እንመለስ የሚለውን ዝማሬዋን ደግሞ ተከታትለን እንመለስ እስቲ የሞተውና
ቤታችን እንመለስ ንስሐ እንግባ የምን ዝምታ ነው ሞት በደጃችን እያደባ ውድ ቤተሰቦቻችን እንግዲህ እንመለስ የሚለው ዝማሬ አሁን የተመለከታችሁትን ይመስል ነበረ። ድንቅ መልእክት ያለው ነው። እንቀጥላለን እንግዲህ ውይይታችንን። 2 ክሊፖች አሉሽ። ከዛ ውጪ ግን ዜማም አውጥተሽ ሊሪክሱ በደንብ ታሽቶ አልቆ ዜማ አውጥተሽ እየዘመርሻቸው ለህትመት ያልበቁ ዝማሬዎች እንዳሉ አውቃለሁ። በጣም ብዙ መዝሙሮች በጣም ብዙ ናቸው። በቁጥር ለማስቀመጥም ሊያስቸግር ይችላል። በእርግጥ ቁጥራቸው ይታወቃል። ምን ያህል ይሆናልሽ? ለህትመት የሚደርሱ ወደ 90 መዝሙሮች አሉ። 90 መዝሙሮች 8 ወይ ምናምን ካሴት ቤት ቁጭ አድርገሻል ማለት ነው። እንጸልይልሻለን። እንግዲህ የህይወት ቲቪ ቤተሰቦችም እያዩ ነው። ሰው ለሰው የማይቻል ለእግዚአብሔር ይቻላል። ይሄ ለቤተ ክርስቲያን የተጸጋ ስለሆነ ተቀብሮ መቅረት የለበትም። እንጸልያለን። እንግዲህ በዚህ አጋጣሚ የህይወት ቲቪ ቤተሰቦቻችን አቅም ያላችሁ ባለሀብቶች ትኖራላችሁ። እግዚአብሔር ልባችሁ ውስጥ ሸክም ያስቀመጠ ሰዎች ትኖራላችሁ። እሷ ጋር ጸጋ አለ፣ እናንተ ጋር ገንዘብ አለ። ገንዘብ ሌላው ወንጌልን የምናግዝበት እግዚአብሔር የሚሰጠን ጸጋ ነው እና ልትደግፏት ልትረዷት የምትፈልጉ በቀጥታ እሷን ወይም ደግሞ በህይወት ቲቪ በኩል ወይም ደግሞ አሁን በአገልጋዩ በባለቤቷ በፓስተር ተስፋዬም በኩል ልታገኟት ትችላላችሁ። ድንቅ ነው። እስቲ ወደ ቁጥር 2 ዝማሬሽ እንሂድ። ቁጥር 2 ዝማሬ መቼ ወጣ? 95 95 ርዕሱ ምን ነበር? እጅ ትምጣልን። እጅ ትምጣልን። እጅ ትምጣልን። ለምን አለሹ? ጥሩ ነው። እጁ ትምጣልን። አዎ ትልቅ መንፈሳዊ መልእክት ነው። ለምንድን ነው ይሄን የምለው? መገመት ይቻላል፣ ግን ያንቺ የግል ምክንያት ደግሞ ወሳኝ ነው፣ ለሌሎች ትምህርት ይሆናል። ለዛ ነው ይሄን ለምን እንዲያልሽው ያን ለምን እንዲያልሽው የሚባለው። የሚዘመረው ድምጽ ስላለ ግጥም ስላለ ዜማና ሙዚቃ መሳሪያ ስለተቀናበረ ብቻ አይደለም፣ በምክንያት ነው። ያንን ምክንያት ሰው እንዲረዳ ብዬ ነው። ይሄን መዝሙር ሶሮ የሚባል ሀገር በሆሳና በኩልም ይኬዳል በግንብቹ ተደርጎ። እኛ ግን ከአንድ ወንድም ጋር ከዶዮ ገና ከተማ ተነስተን በእግር ቀን ሙሉ ስንጓዝ ውለን ማምሻውን ደረስን። ጠዋት ተነስተን እየተጓዝን ማምሻውን ደርሰን እዛ አገር ስንደርስ እዛ አገር በጣም ከበድ ያለ መንፈስ፣ ይሄ በተለይ ከጥንቆላው ጋር የተያያዘ በጣም መንፈሳቸው የሰዎች በጣም የተያዘበት አካባቢ ነው። ስንደርስ ከባድ ነበረ እና ግን መጸለይ ጀመርን፣ እግዚአብሔር እንዲረዳን። ጌታ አንድ ትንሽ ብላቴና ልጅ አስነስቶ ጌታ መልእክት አመጣ። እናንተን ነው የሚጠብቁት፣ እግዚአብሔርን ሳይሆን እናንተን ነው የሚጠብቁት የሚል መልእክት መጣ። እኛ በጣም በእግዚአብሔር ፊት ማልቀስ ጀመርን፣ የነበርን አገልጋዮች። ጌታ ሆይ እኛ ማንንና ነው እኛን የሚጠብቁን? ያንተ እጅ ትምጣ በዚህ ምድር፣ በዚህ ጉባኤ፣ በዚህ ምድር ያንተን እጅ ማየት ነው የምንፈልገው። ይሄ ህዝብ ታስሮ ነው ያለው፣ ተይዞ ነው ያለው። ምድሪቱ ጭልምልም ብሎ ነው ያለው። መንፈሱ ሁሉ አየሩ ሁሉ ተይዞ ነው ያለው። እጅህን ማየት እንፈልጋለን ብለን ስንጸልይ ይሄ መዝሙር በዚያ በጸሎት ስፍራ መጣ እና ተጻፈ። ያው መዘመር ቀጠለን። ትልቅ ነገር ነው። እንግዲህ እንደው ብዙ ግጥሞችን ትጽፋለች፣ ዜማ ታወጣለች፣ ብዙ ጊዜ ታሳያለች፣ ትዘምርላለች፣ ይሄን ተቀበልኩ ትላለች፣ አንተ ሐሳብ ትሰጣለህ። ይሄን ጥያቄ እሷን መጠየቅ ነበረብኝ፣ ግን እንደው አብራችሁ እንዳላችሁ የህይወት አጋር እንደመሆናችሁ ይሄን ጌታ ሰጠኝ፣ ይሄን ተቀበልኩ፣ ይሄን ልዘምርልህ ትላለች። ግን ከተጋበን ጊዜ ጀምሮ እሷ የምትጽፋቸው አንዳንድ መዝሙሮች ሼር ታደርጋለች። እንደውም እኔ ያልሰማቸው ብዙ መዝሙሮችን ማምጣታ ይሄን መዝሙር ሰምተህ ታውቃለህ?
ይህን ዜማ አንተ የምትመርጠውን ብቻ የሰማውን ብቻ ትመርጣለህ፣ ይህን ትሰምታለህ፣ ስንት ነገር ተደብቆ ተቀምጧል ብላ ታወራኛለች። እኔ ደግሞ ያው በአገልግሎት አንዳንድ ጊዜ ቤት ማለት ዝግጅትም ስለሚወጣል አንዳንድ ቀን በቂ ጊዜ አልሰጥም። ግን ጊዜ ባለን ጊዜ በጸሎት ጊዜያችን እስቲ ዘምሪ እላታለሁ። ታሳያለች። መልእክት በተቀበለች ቀን ደስታዋ ሌላ ነው። ልክ በቃ ይሄ ዝማሬ አንድ ጀምራ በጨረሰች ቀን ትስቃለች። በጣም ደስታዋ የተለየ ነው፣ ፌሽታ ነው። እና ይህን መዝሙር ዛሬ ጌታ ሰጥቶኛል ብላ በጣም ደስተኛ ትሆናለች እና ታካፍላለች። እሰይ ደስ ይላል። ግን እስቲ ቤት ውስጥ ስትሆን አሁን እረፍት ይኖራታል ምናምን፣ እንዲሁ ከአገልግሎት ውጭ ጊታር አንስታ በገና ትደረድራለች፣ ትዘምራለች፣ እንዲሁ ዝም ብላ ለራሷ በትርፍ ጊዜዋ ይሄ ልምድ አላት? እሷ ከጊታሯ ጋር በጣም ቅርብ ግንኙነት አለ። እንደ ስንጋባ አጋጣሚ ጊታሩ ወደ ኋላ ቀርቶ በጣም ተሰምቶን ነበር። ጊታሩ አጋጣሚ ዱራሜ ሲቀር እሱን ጊታር ከአይ ቲንክ 2 ወር 3 ወር በኋላ እስክናመጣ ድረስ በቃ ደስታዋ ሁሉ ተወስዶ ነበር። ስለዚህ ጊታርን አሁን አምልኮ እኛ ቤት ሰኞ አዳር አለ ሁልጊዜ። በዛ አምልኮ ትመራለች። እንደገና ደግሞ ለብቻ ስትዘጋጅ ሁልጊዜ ከጊታሯ ጋር ትሆናለች፣ ቢዚ ካልሆነች በስተቀር። ምክንያቱም እሷ የማታርፍ ናት። ቤት በጣም በቃ ሁሉንም ኃላፊነት ወስዳ፣ እኔ እንግዲህ አብዛኛውን ጊዜን ውጭ ነው ማሳልፈው። የልጆች ኃላፊነት አለ፣ ማህበራዊ ነገር፣ በዛች ውስጥ ጊታሯን አንስታ በቃ መደርደር ትወዳለች። ደስ ይላል በጣም። እንግዲህ ትልቅ ነገር ነው። አገልግሎትም ስትጠራ ይህንኑ አንግባ ነው የምትዞረው ማለት ነው። ድሮ እሷ ብቻውን ትሸከም ነበር። ከተጋባን ወዲህ እኔም አንዳንዴ እየተሸከምኩ ሸከም ይብዛብህ እንዲያንተ። ደስ ይላል። አብራችሁ እንግዲህ የምትጋበዙባቸው ጊዜያት አሉ አብራችሁ በብዛት? አሁን ባለፈው እሑድም እዚህ እንደው የቅርቡን ለመናገር ማለት ነው እንግዲህ አሁን ነገ ዓርብም ጀምሮ እንደገና ኮንፈረንስ ብዙ ጊዜ እንጋበዛለን። ደስ ይላል በጣም። ምክንያቱም እኔ ሰባኪ እሷ ዘማሪ ስለሆነች ለሰውም ወጪው ይቀንሳል አንድ ላይ። ሁለተኛው ነገር ደግሞ የተናበበ መልእክት የሚተላለፈው ብዙ ጊዜ አብራችሁ ጸልያችሁ እንደሆነ ዘማሪው የሚዘምረው ሌላ፣ ሰባኪው የሚሰብከው ሌላ። ስለዚህ ህዝቡ ኮንፊውዝ ይሆናል። ስለዚህ እኛ ሁለታችን አብረን በምንሆንበት ጊዜ የሚዘምረው እኔ እየሰበኩትን ስብከት ትዘምራለች። ይህንን ስለምሰብክ ከዚህ ጋር የሚሄድ እንዲህ የሚባል ዝማሬ ያለሽ እና እኔ ይህንን ስብከት ነው የምሰብከው፣ አንቺ ይሄን ዘምሪ ነው የምትባባሉት ወይስ ራሱ በመንፈስ ቅዱስ ጊዜ ይገጣጠው? ያኛውም የእግዚአብሔር መንፈስ አሰራር ነው። ምክንያቱም አንተ ጋር ስብከት አለ፣ እኔ በዚህ ሰብካለሁ፣ አንቺ በዚህኛው ዝማሬ ይሄንን አጠናክር የለኝ ብትል ከመንፈስ ቅዱስ ነው ሁለታችሁም የተቀበላችሁት። ሁለቱም ነገር አለ። እስካሁን ድረስ ባየሁት አንዳንድ ጊዜ አብረን ተጋብዘን መርጣችሁ ትዘምራል እንድዘምር አብረን ተጋብዘን እሷ ራሷ የተዘጋጀችው መልእክት ከኔ ጋር ሙሉ በሙሉ ሲገናኛል። አንዳንድ ቀን ደግሞ ለምሳሌ እኔ ስለ ወንጌል የምሰብክ ስለ እምነት የምሰብክ ከሆነ እሷ ከዛ ጋር የተያዘ ብዙ መዝሙር ስላለ ወዲያው በሷ ውስጥ ክሊክ ያደርጋል። ያንን መዝሙር ነው የምትዘምረው፣ ራሷ ትዘምራለች ምንም ሳንናገር ማለት ነው። ትልቅ ነገር ጊዜ አብሮ የሚሄድ ስብከትና ዝማሬ አለ። እሰይ እግዚአብሔር ይመስገን። ዝም ወደ አንቺ ልምጣና ስንት ልጅ ነው ያላችሁ? 3 አላችሁ። አንድ የምታሳድጓት የምታስተምሯትም ልጅ እንዳለች አውቃለሁና እግዚአብሔር ይመስገን። ወንዶች ሴቶች? 2 ወንዶች 1 ሴት። አይ ምንም አትለው። አሁን 2 ሴቶች። ስለዚህ 3 ሆናችኋል። የጾታ ተዋጽኦ መመጣጠኑ እንግዲህ ይሄ ቤተሰብ ፍትሃዊ ነው ማለት ነው። ጥሩ ነው፣ ደስ ይላል። እግዚአብሔር። 3ኛው ካሴትሽን እናውራ። መቼ ታተመ? ርዕሱ ምንድን ነው? እስቲ የሚለውን ደግሞ እናውራ። 3ኛው አልበም ከታሰበ 2001 ላይ ጀምሮ ነበረ። በእርግጥም እግዚአብሔር ተናግሮኝ 17 ዓመት ያው የጸለይኩ ተግዳሮቱን እያለፍኩ ጠበቅኩ እና 17ኛው ዓመት ላይ 2017 ላይ ጀመርኩ። 2001 ላይ ጀምሬ 2017 ላይ ጀምሬ 9 ወር ያህል ጨርሶ 2018 አለቀ።
እና በ18 ተመረቀ። የጉብኝት ዘመን ይመጣል ነው የጉብኝት ዘመን ይመጣል የሚል ነው። ብዙ ጊዜ እኔም አዳምጬዋለሁ፣ ውስጤ ያቃጭላልና እንዘምረው ይቻላል። አዎ እያገለገልሽ ነው። እስቲ አሁን ወዳለሽበት እንምጣ። እንዴት ነው አሁን ያለሽበት? ጥሪዎች አሉ። ምናልባት አሁን የህይወት ቲቪ ቤተሰቦቻችን እየተከታተሉ ነው። የህይወት ቲቪ አንዱ ዓላማ አገልጋዮችን ከየጓዳው ፈልጎ ለሚዲያ በማብቃት ወደ እግዚአብሔር ህዝብ፣ ወደ እግዚአብሔር ቤተክርስቲያን መሪዎች አይንና ጆሮ ማድረስ ነው። እግዚአብሔር ይመስገን። አሁን የአገልግሎት አድማሴ ወይም ደግሞ የአገልግሎት ራእዬ እየሰፋ እየመጣ ነው። ጌታ እንደገና እንደሚያስቀጥለኝ ከአዲስ ትውልድ ጋር እንደገና እንደሚያስነሳኝ ቃል ገብቶልኝ ነበር። ያን ቃል ጌታ መፈጸም ጀምሯል። አዎ እየሰራ ነው። አሁን እያገለገልኩ ነው። በእርግጥ አገልግሎት ትልቁ ነገር የግል ህይወታችን ወይም ከጌታ ጋር ያለን ነገር ነው ብዬ አስባለሁ። እውነት ነው። እና በግል ከጌታ ጋር ያለንን ነገር ከጌታ ጋር ከጠበቅን እሱ የመጀመሪያ ትልቁ ነገር ልቤን እያጽናናኝ ደስ እያለኝ የጠበቅኩት ነገር ነው።
ጌታ ደግሞ እንደገባልኝ ቃል የአገልግሎት በሮችን እየከፈተልኝ እየሄድኩ እያገለገልኩ ነው። ከተስፉ ጋርም ደግሞ በተለይ በዚህ ወቅት በብዛት አብረን እየወጣን ያለ ነው። ጌታ ተናግሮን ነበር፣ ይሄንንም አብራችሁ ታገለግላላችሁ ብሎ ጌታ ቃል ገብቶልን ነበር እና አብረን እንጸልያለን። ያው የጸሎት ጊዜ አለን፣ ብዙ ጊዜ እንጸልያለንና ስንጸልይ ጌታ አብራችሁ ታገለግላላችሁ ብሎ አለን። ጌታ መቼም ዝም ብሎ አይናገርም አይደል? መፈጸም ጀመረ እና እያገለገልን ነው። ጌታ እየረዳን እግዚአብሔር ይመስገን። እንግዲህ ለሁለታችሁም የጋራ ጥያቄ ልጠይቅ። የቀደመ ይመልስልኝ፣ ችግር የለውም። የቀደመ ይመልስልኝ። የአገልግሎት ገጠመኞች እንደውም አይረሱ። እኔ በተለያዩ ሚዲያዎች ላይ ስለ ልጅነት ገጠመኞች፣ ስለ አገልግሎት ገጠመኝ እጠየቃለሁ። ገጠመኝ ሲባል አስቂኝ ብቻ አይደለም፣ አሳዛኝም ሊሆን ይችላል። እኔ አንድ ጊዜ ለስነ ጽሁፍ ስልጠና ተጋብዤ ወደ ክፍለ ሀገር ሲሄድ አውቶቡስ ተገልብጦ ብዙዎች ከሞቱበት ገደል ውስጥ በቃ ጭረት ሳይኖርብኝ ወጥቻለሁ፣ አስታውሳለሁ። ይሄ አንዱ የአገልግሎት ገጠመኝ ነው። እንደው ምን አይነት ጥያቄ ነው ምን ማለት ነው እንዳትሉ ነው ይሄን እምላችሁ። በአሳዛኝም በአስደሳችም በአስተማሪም ገጠመኞች ካሉ እንደ ሰባኪም እንደ ዘማሪም እንግዲህ የቀደመ ብያለው። የቀደመ ይግባ። ቀድመሽ በህይወቴ ብዙ ጊዜ ለወንድሞቻችን ለባሎች ነው ቅድሚያ እድል የሚሰጥ አይደል? ዛሬ እኔ በቃ ሪኮርድ ሰብሬ ቀደምኩ። ደግሞ የዕለቱ ተጋባዥ እንግዳ ያንቺ ነሽ። ያንቺን አልበም ምክንያት በማድረግ ሚስት ያገኘ በረከት አገኘ አይደለ? እሱንም እባክህ ተገኝልኝ ብዬ ተጭኘው ነው እንጂ ስራ ነበረበት። በአንቺ ሰበብ ነው የመጣው። ስለዚህ እኔ ወደ አንቺ ነኝ አሁን። በይቀጥሽ አንድ ጊዜ መታራ ሄደን 87 ዓመተ ምህረት ይመስለኛል መታራ አገልግሎት ነበረን። ከመታራ አገልግሎት ስንመለስ ሰኞ ምሽት ላይ ወንጂ እንድናገለግል እግዚአብሔር ረዳን። ወንጂ ሰኞ ምሽት ጉባኤ ተሰበሰበ፣ አገለገልን። እግረ መንገድ ነው ግን የእግዚአብሔር ፈቃድ ነበረ። ከዛ ማክሰኞ ዕለት ተመልሰን ወደ ሻሸመኔ ደረስን። ሻሸመኔ ደግሞ አንድ ለኔ በጣም መንፈሳዊም አባቴ የሆነ በስጋም ወንድሜ የሆነ በጣም የምወደው ማከብረው ሁል ጊዜ ህይወቴን የሚከታተል እግዚአብሔር የሰጠኝ ወንድሜ ነው እና እሱ ሻሸመኔ ሸዋ በርቃለ ህይወት ያኔ ወንጌላዊ ነው እና እሱ ጋር ማረፍና መጸለይም ነበረብን። ወደዛ ገባን። ማክሰኞ አደረን። ሮብም ሐሙስም ጸሎቱ ቀጠለ እና ሐሙስ ደግሞ ምሽት ጀምሮ ኩየራ ቃለ ህይወት ደግሞ የኔ ኮንፈረንስ አለ። ስለዚህ ለሁለት ቀን ዱራሜ መሄዱ ዝም ብሎ ልፋት ነው የሚሆነው። አትሂጂ ብሎ እሱ ሐሳብ ሲሰጠኝ ነው የቀረሁት። ዱራሜ መሄድ ትቼ እሱ ጋር ሌሎችም አገልጋዮች ነበሩ። ሌሎቹ ሮብ ሄዱ። ምክንያቱም ሐሙስ ወደ ሌላ አገልግሎት ስለሚሄዱ ሄዱ። እኔ ቆየው። እሱ አለ፣ የሱ ወንድም አለ፣ ታናሽ ወንድሙ የሃይ ስኩል ተማሪ፣ ለነሱ ምግብ የምታዘጋጅ እህት አለች። እኛ ጸሎቱን ቀጠልን። እኔና አንድ እህት ብዙነሽ የምትባል እሱ ጋር ቆይተን ስንጸልይ እሱ ደግሞ ሐሙስ እንደማልመጣ ለኩየራዎች ነገራቸው። ሐሙስ አትችልም አትመጣም ብሎ ነገራቸው፣ ሐሙስ እንዳይጠብቁ እና አርብ ጠዋት ነበር የሚሄደው። ኩየራ ከሻሸመኔ ያው ቅርብ ነው እና አርብ ጠዋት ለአገልግሎቴ የሚያስፈልገኝን ነገር ሐሙስ ማታ አለቅልቄ ቸርች ግቢ ውስጥ ነው ሰርቪስ አለ እሱ የሚኖርበት እና አለቅልቄ ገመድ ላይ ሰቅዬ አስጥቼ ነበር። ያንን ሁላችንም ወደ የፊናችን ልንሄድ እየተዘጋጀን ነው። ጠዋት ነው ሊወስድ ወጣ 2 ሰዓት ላይ ማለዳ 11 ሰዓት ጀምረንም እየጸለይን ነው ያለነውና አንድ እናት ከኛ ጋር አገር ቤት የሚያውቁኝ ብዙ ሳይሆን እኔ በደንብ አላቃቸው፣ እሳቸው ግን አውቀውኛል። ውጭ አገኙኝ ለጸሎት። አርብ ጠዋት የእናቶች ጸሎት አለ። መጥተው ሲገቡ አገኙኝና ሰላም አሉኝና እናትሽ እንዴት ሆኑ ብለው ጠየቁኝ። እኔ ከወጣሁ 6 ቀን ምናምን ሆኖኛል። ሳምንት ሊሆን ሳምንት ይየሆነ እንዲያውም ሳምንት ሆኖኛል። ከዛ
የድሮን ህመም መስሎኝ ምንም አይልም ጥሩ ናቸው። እኛ ቤት አባት እናት አንቱ ነው የምንለው፣ እኛ ሀገር አንቱ ነው የምንለውና ምንም አይሉም ጥሩ ናቸው ብዬ መለስኩኝ። አሃ በቀደም እኮ አህያ የነከሳቸው ሲሉኝ የድንጋጤ በቃ ለመጀመሪያ ከሳቸው መስማትሽ ነው። እሳቸው ታውቂያለሽ ብለው ነው። አዎ እና ብቻ የሆነውን ልነግርህ ነው። እንዴት የጠላትን ቅንብር ዝግጅቱን ልነግርህ ነው። ከዛ በጣም ደነገጥኩ። በቃ ጭንቅላቴ በቃ የሆነ ለሁለት የተፈነከተ ይመስል በቃ የለም ሰውነቴ። ከዛ እሳቸውንም በደንብ ሰላም ሳልል ትቼ ቀስ ብዬ ሰርቪሱ ጓሮ በአጥርና ሰርቪሱ ክፍተት አለ፣ እዛ መሀል ሄጄ በቃ ረጅም ሰዓት አለቀስኩ። በጣም 15-20 ደቂቃ ልብስ ሊወስድ የወጣች የት ሄደች ብለው እነሱ በቃ እየፈለጉኝ ነው። ግራ ተጋብተው እኔ በጣም እያለቀስኩ። ከዛ በኋላ ምክንያቱም እናቴ ለብዙ ዘመን ዓመታት እየታመሙ ስለነበረ አህያ ነከሰ ማለት በቃ መንቀርት ላይ ጆሮ ደግፍ እንደሚባለው የባሰ እና ምንም የትኛውን ሰውነት የትኛውን አቅም በቃ የለሁም። ከዛ በኋላ ልሂድ በቃ አገልግሎቱ ይቅር ወደ ቤት መሄድ አለብኝ ብዬ ወስኜ ልክ ሰይጣን በድምጽ እንደሚናገረኝ ይመስለኛል። አገልግሎት እያልሽ የምትይ ይሄው አይደል አገልግሎት፣ ይሄው አይደል አሁን በዚህቹ ይሄው አይደል በቃ ትተሽ ለመሄድ ይሄው አይደል እያለ ደግሞ ይቃጭላል። በቃ በጣም ውስጤ ትልቅ ግራ መጋባት በጣም ደንግጬ ከዛው መጣሁ። ሲመጣ ፊቴ ልክ አይደለም፣ ሁኔታዬን ሲያዩ ልክ አይደለም። ደነገጡ። የት ሄደሽ ነው? ምን ሆነሽ ነው? ውጪ ወጣሽ? ከዛ የት ሄደች ብለን ፈለግን አጣን። ምን ሆነሽ ነው አሉ። የገጠመኝን ነገር ነገርኳቸው። ወዲያው እሱ ውሸት ነው አለ። ያ ወንድሜ ተስፋዬ ገዶሬ ይባላል፣ አሁን ፓስተር ነው። ውሸት ነው፣ ሰይጣን ቀጥታ አንቺ ጋር በውሸት ነው የመጣው። ውሸት ነው አለ። ልብሽን ሊሰብር። አዎ አንቺ አገልግሎቱን ትሄጃለሽ፣ እኔ ተሰማን እልካለሁ። ወንድሙ ነው፣ ቤተሰብ ነን፣ አንድ ጋር ፊት ነው አለ። እኔ እልካለሁ፣ ሄዶ እማዬን ጠይቆ ይመጣል። ሁሉም እማዬ ደግሞ ለሁሉም እናት ናቸው፣ ለሁሉም ለቤተ ክርስቲያን፣ ለአገር፣ ለሕዝብ ሁሉ ሄዶ አይቶ ይመጣል። አንቺ ሄደሽ እያገለገልሽ ቆይ። ይሄ የሰይጣን ውሸት ነው አለ። ከዛ በኋላ ተንበርክከን እንደገና የኔን ልብ እግዚአብሔር እንዲመልስ ወደ ጸሎት ገባን። ከዛ እየተጸለየ እያለ በዛች እየት በኩል ቃል መጣ። ከፊትህ የሚሄድ እርሱ እግዚአብሔር ነው የሚል ለሙሴ እግዚአብሔር የተናገረው ቃል። ከዛ የጌታ መንፈስ እኔን ጠገነኝ። ከዛ እኔ ወደ አገልግሎት እየሄድኩ ያኔ ውይይት የምትባል መኪና አለች ከሻሸመኔ ወደ ኩየራ በብዛት ከኋላዋ ከፍ ብላ ሰው ፊት ለፊት እየተያየ የሚቀመጥባት ውይይቷ ውስጥ ሆኜ በቃ በጣም ደግሞ በምን መጣ። ያኔ ጊታር አልችልም እና ጊታር የሚጫወትልኝ ድሮ ለከቡ ይጫወትላት የነበረ ብርሃኑ የሚባል ወንድም አለ። እሱ ደግሞ ሌላ አገልግሎት ስላለው ትቶኝ ሄዷል። መታራ አብረን ያገለገል ነው። ተመልሰን እሱ ሄዷል። አሁን ኩየራ ማን አጅቦሽ በምን ልታገለግይ ነው ብሎ በቃ ክስል አልነግርህም ከልክ በላይ ውስጤ በቃ እየተከሰስኩ በጣም ውስጤ በቃ ሰላም አጣው። ወረድኩ ከመኪናው ከታክሲው ወርጄ እየጠያየቁ ቸርቹ ወዳለበት ሄድኩ። አዳራሽ ገብቼ ማንም አላወቀኝም። ተንበረከኩ። መጨረሻው ወንበር ላይ ሄጄ ተንበርክኬ መጸለይ አሰብኩ፣ ግን መጸለይ አልቻልኩም። በጣም ኃይለኛ ከበባ ውስጥ ውጊያ ውስጥ ነኝ እና ክስ ውስጥ ነኝ። ከዛ ወጥቼ አሁንም ሊሄድ ወጣው፣ ግን መሄድ አልቻልኩም። ተያዝኩ ማለት ነው። እግሬ ራሱ መራመድ አልቻለም። ከዛ ግቢ ውስጥ አንድ ልጅ ውሃ ቀጥቶ ይዞ ሲያልፍ አይቼ ጠራሁት። ና ማሙሽ ብዬ ጋሽ ዮሴፍን ታውቃለህ አልኩ። አዎ ጥራልኝ አልኩ። ሄዶ ጠራ። ያን ዘመን ስልክ የለም እና ጋሽ ዮሴፍ መጣ። ጋሽ ዮሴፍን በአካል አላውቀውም፣ በአካል አያውቀኝም። እና ዝናሽ አንቺ ነሽ አለኝ። ሻንጣ ይዤ ስለነበር አዎ አልኩ።
ነይ ብሎ በቃ እጄን ይዞ እሱ መጓዝ ስንጀምር እግሬ ደግሞ መሄድ ቻለ እና ሄድኩኝ። አገልጋዮች እንድናርፍ ያዘጋጀልን ክፍል መራመድ አቅቶሽ እዛው ቆመሽ እሱ መጥቶ እጅሽን ይዞ መሄድ ሲጀምር ነው እንደገና እግሬ ከዛ በፊት እግሬ ተያዘ። የሚገርም ነው። ገባን እና ጎንበስ ብዬ ጌታን አመስግኜ ቀና ስል እዛ ቁጭ ያለው የእግዚአብሔር ሰው መጸለይ ጀመረ እና እንጸልይ ያለ በጣም ኃይለኛ ጸሎት ውስጥ ለረጅም ሰዓት ሰዎች ቁርስ እንድንያበሉን ይመጣሉ ይወጣሉ ይገባሉ። በቃኛ ሰማይ ተከፈተ ጸሎት ውስጥ ነው እና ሰውየው ጌታ መልእክት ነገረው። ከምስራቅ አገር አለ መታራ አላለም። ከምስራቅ አገር አንቺን በጣም ብዙ የመናፍስት መንጋ ነው የተከተለሻል እና ያው ብዙ ነገር ነው በጠላት ዓለም ላይ የታቀደው ባንቺ ላይ ግን እግዚአብሔር አስመልጦሽ እያዳነሽ ነው እዚህ ያደረሰሽ። እዚህ እንዳትመጪ የተፈጠረው በጣም ያንዳንዱን ነገርና እናትሽን አህያ ነክሷል ብሎ ጠላት ጆሮ ውሸት አስተጋባ። ከዛ አስመልጦሽ እግዚአብሔር እንደገና አምጥቶሻል። ግን እናትሽን አህያ አልነከሰም። እናትሽ ደህና ናቸው ደህና ናት እና አንቺ እዚህ ከደረሽ በኋላ ተመልሰሽ ልትሄጂ ነበር። አሁን አንቺ ሌላው ጥያቄ በውስጥሽ ስለ ጊታር ታስቢያለሽ እና አሁን ግን እኔ ጸልያለሁ፣ እጆችሽን ይዤ ጸልያለሁ፣ እጆችሽ በገና ላይ ይሰለጥናሉ አለ። ያኔ ነው የተባልሽው ኩየራ ላይ እጆችሽ ከዛሬ ጀምሮ ከዚህ ሰዓት ጀምሮ እጆችሽ በገና ላይ ይሰለጥናሉ፣ ጣቶችሽ በቃ ራስሽ ነው እየረዳሽ ነው የምታገለግይ ከዚህ ሰዓት ጀምሮ አለ። እግዚአብሔር ይሄን ተናገረ። ከዛ በቃ ጊታር ይዤ ልክ ድሮ እየተጫወተ እንደሚያውቅ ሰው ጊታሬን ይዤ ጉባኤ ላይ ወጥቼ ማገልገል ጀመርኩ። እንዲሁ በቃ እግዚአብሔር ስለተናገረ ብቻ በእምነት ከዛ እየተናገርኩ ለጉባኤ ምስክርነት እንድነግር ወደ ልቤ ሲመጣ አልፌው የመጣሁትን ነገር ጉባኤ እንዲሰማ እግዚአብሔር ሊሰራ የፈለገ ነገር ነበር ተናገርኩ። በዛ ያን ተናግሬ መዘመር ሲጀምር ልትታነቅ ገመድ ቦርሳዋ ውስጥ ይዛ ለረጅም አመት ስራ አጣ ስራ በቃ ልታገኝ አልቻለች፣ ተስፋ ቆርጣለች። ስለዚህ ከዚህ ጉባኤ ጌታ ካልተናገርከኝ ሄጄ ታንቄ ራሴን አጠፋለሁ ብላ ራሷን አዘጋጅታ ነው የመጣችው። እግዚአብሔር ተናግሯት በከፍተኛ እግዚአብሔር ኃይል በሷ እንዳለፈ እንደነካት እኔ አላውቅም። ይሄንን ደግሞ ግን ጉባኤውን እግዚአብሔር እንዳገለገለ ብቻ በመሆኝነት እንጂ እኔ የማውቀው ነገር የለም። መንፈስ ቅዱስ ነው ስራውን የሚሰራው። መንፈስ ቅዱስ ስራው አገልግሎቱን ጨርሼ ሄድኩኝ። ከወራት በኋላ ወደ አዲስ አበባ እየመጣው ዝዋይ ላይ መኪና ተበላሽቶ ዝዋይ ከተማ ደርሰን ቆመን ከኋላ ቁጭ ብላለች ያቺ ልጅ እና እኔ ከፊት ነበርኩኝ። አይቼሽ እግዚአብሔር ሆይ ዛሬ የሚገናኝበትን እድል ስጠኝ፣ ይሄው እቺን እህት አግኝቻታለሁ፣ እኔን ከሞት ያዳነኝ የሷ ህይወት ነው፣ ስለዚህ ልመሰክርላት ፈልጋለሁ እያልኩ በውስጤ ስጸልይ ነበር አለች። መኪና ተበላሽቶ ቆመን እኔ እኮ ባንቺ አገልግሎት ነው እግዚአብሔር ህይወቴን የታደገው። ምን አልኳት? ኩየራ ስታገለግይ እኔ ራሴን ላጠፋ ወስኜ ነበረ። በስማ እሷ ነች የነበርኩት። ነው ስትመሰክሪ ህይወትሽን እንዴት ከጠላት ዓለም እግዚአብሔር አስመልጦ እዛ ጋር እንዳደረሰሽ ጊታር አንድም ቀን ተጫውቼ አላውቅም። ይኸው ዛሬ በፊታችሁ ጊታር ራሴን እየረዳው እያገለገልኩ ነው። እግዚአብሔር ዛሬ ተናግሮ ዛሬ ይሄን አድርጓል ብለሽ ስትይ በቃ እኔም እግዚአብሔር በሮቼን ይከፍታል ስራ ይሰጠኛል ብዬ አመንኩ። ኃይል በእኔ ህይወት አለፈ። ደሞም ስራ አግኝቼ ህይወቴ ይሆን ልፍ ብዬ እያገለገልኩ ነው ብላ ዝዋይ ላይ እያለቀሰች ምስክርነት ነገረች። ከዛ በኋላ የሆነ ጊዜ ተስፉ ያቺን ይሄት ጀሞ ላይ ነው ምናምን ተገናኝተን ሮጣ መጣ አንገቴ ላይ ደግሞ ተጠመጠች። መጋነክትስ ተሰራ ነበር። ስልኳም የለሽ እንደው መገናኘት ጥሩ ነበር። ስልኳ የለኝም። ምናልባት እግዚአብሔር ያቺን ነፍስ ለማዳንም
ያደረገው ግብግቡ ጦርነቱ ቀላል አልነበረም። እግዚአብሔር በዛ ሰው የገለጠው ነገር እኔ እስከዛ ድረስ እግዚአብሔር ምስጢርን መግለጥን ኃይል ያኔ ነው ያየሁት። ምክንያቱም አንድ በአንድ ነው የገለጠው ሰዓት ለመጠቀም እንጂ ያሳነስኩትና ያገጠመኝ በህይወቴ ቀላል አለ። እግዚአብሔር ይመስገን። እንግዲህ በጣም ውድ ቤተሰቦቻችን እንደሰማችሁት ለእግዚአብሔር የሚሳነው ነገር የለም። ሰይጣን የሚያውቀው ከአንደበታችን የሚወጣውን የሚያየውን ነገር ነው። እግዚአብሔር ውስጣችንን ድረስ ያውቃል። እንግዲህ ደግሞ አንድን ሰው ተጠቅሞ እንዴት ሌላ ነፍስን ከጉድጓድ ካለቀለት ካከተመ ከተዘጋ ከተደመደመ ነገር እንዴት እንደሚያድን እንግዲህ አሁን የዝኑ መልእክትና ምስክርነቷ ያሳየናል። ተስፍሽ ደግሞ እንደው እንደ ሰባኪም እንዳስተማሪም በአገልግሎት ሂደት እየገጠመ አንድ ገጠመኝ ካለ አጠር አድርገህ እስቲ እንደው። እሺ ገጠመኝ በጣም ብዙ ነው፣ ግን እኔ እንዲሁ ለትምህርት ለሰሚዎችም ጥሩ ይሆናል ብዬ የሚያስበውን አጠር ያለ ሁለት ነገር ላካፈል። በጣም ብዙ ነገሮች አሉና ጌታ ያስተማረኝ ለስሙ ክብር። አንዱ በ1985 ዓመተ ምህረት ሚያዝያ ወር ላይ የሆነ ገጠመኝ ነው። ያኔ ገና አገልግሎት ጀምሬ 2 ዓመት አካባቢ 3 ዓመት አካባቢ ነበረና በአንድ ከተማ የመጀመሪያ የክርስቲያናዊ ጋብቻ ለማድረግ እኔ መሪ ነበርኩና እዛ አካባቢ አስተማሪ ነኝ። እንደገናም ደግሞ ቤተክርስቲያን ሽማግሌም ነኝ። ገና በ20 ዓመቴ ነው የቤተክርስቲያን ሽማግሌ ሆንኩት። ስለዚህ እዛ አካባቢ እግዚአብሔር ለስሙ ክብር ሊጠቀም ስለፈለገ የመጀመሪያ ክርስቲያናዊ ጋብቻ ለማድረግ አቅደን ከዛ ቤት 2 ሴቶች ነው የሚወጡት። አንደኛዋ ጌታን የማታውቅ፣ አንደኛዋ ጌታን የምታውቅ። ስለዚህ ጌታን የማታውቅ ሴት ሀብታም ባል ነው ያጫት። እንደገና ደግሞ ጌታን የምታውቅ አንድ መምህር፣ ተራ መምህር እንበል እንግዲህ በሰው ተራ የለም፣ ግን በዛ ወቅት ባለው ሁኔታ ጌታን ለማታውቋ ቤተሰብ ትልቅ ድግስ ደግሶ እስከ እኛ እንደ እነሱ ደግሞ ሰፋ ያለ ሰዓት ለሷ ሰጥቶ ለዘኛው ጌታን ለሚያውቀው ደግሞ 1 ሰዓት ብቻ እድሜ ሰጡን። ስለዚህ እስከ 4 ሰዓት መጣችሁ ልጅቷን ካልወሰዳችሁ ሌላው ሰርግ ሲመጣ አትገቡም አሉ። እንግዲህ እንደምታውቀው ሰው የገጠር ሰው ነው፣ እንደገና ገጠር ከተማ ነው። ሰው መጥቶ እዛ እስኪመጣ ድረስ ሰዓቱ ያልፋል። እኛ ወደ 5 ሰዓት አካባቢ ስንደርስ ያኛው ሰርግ መጣ። እኔ ደግሞ ከፊት መሪ ነኝ። መዝሙር እየዘመርን በከተማው ለመጀመሪያ ጊዜ ያንን መዝሙር እየዘመርን ስንሄድ መጡ ሰዎች። ልክ ልጁን ሙሽራውን ይዘን ወደ ቤት እየዘመርን ስንገባ የዘኛ አጃቢዎች የነበሩት 100 አለቃዎች፣ እንደገና ደግሞ የደርግ ባለስልጣናት የሆኑት ሁሉ መጡ። ይሄ ነው ከተማችን ቤታችን የሚያረክሰው፣ እስካሁን ያልተለመደውን ነገር ያስለምዳሉና ግማሹ ጠረጴዛ ላይ ወጥተው በጫማ ጥፊ ይዚ እንግዲህ ድብድብ። ያ ለመጀመሪያ ጊዜ የለበስኩት ሱፍ ነበረ። ሱፋን ሁሉ ጭቃ በጭቃ አድርገው መሬት ላይ እኔን ጎትተው ጥለው በቃ አይኔ በቦክስ ተመቶ ከባድ ጊዜ ነበረ ብቻ። ከዛ ሙሽራው አላገባትም በቃ እንደዚህ ወንድሜ ተመቶ እኔ አላገባትም ብሎ ነበር። እኔን እንደገና ሰዎች ተሸክሞ በቃሬዛ ወደ አንድ ቤት ወስደው አሳርፈው ከዛ ልጁንም በኋላ ለምኖ እንዲጋባ አደረጉ። እኔ እንግዲህ ያኔ ኦልሞስት 24 ዓመት ወጣት ነኝ እና ከዛ በጣም በቃ እግዚአብሔር ፊት መጸለይ ጀመርኩ። እግዚአብሔር አሁን የኔ በቀል አልኩ፣ የኔ በቀል ይህን ሰው አሁን በዚህ በወጣትነት ማድረግ የምችለው ነገር አደርጋለሁ፣ ግን እሱ አይደለም ያስተማርከኝ፣ በልጅነቴ ያስከኝ፣ ይሄ ለወንጌል ነው የለያኝ፣ እጄ የወንጌል ነው፣ አይምሮ የወንጌል ነው፣ የተመታው የመንፈስ ቅዱስ ማደሪያ ነው። እኔን ይሄ የመታውን ሰው ወደ መንግስቴ አምጥተ ከእኔ ጋር ወንጌል ሲሸከም ማየት ለእኔ የበቀል ጸሎት ነው አልኩ በእግዚአብሔር ፊት። 15 ቀን ሳይሞላ ያ 100 አለቃው በኒሳ ወደ ጌታ መጣ። እንደገና ደግሞ ይሄ አንዱ የፓርቲ ኃላፊ የነበረው እሱም ዋና ደብዳቤ ነበረ፣ እሱም በኒሳ ወደ ጌታ መጣ። ይሄ 100 አለቃው ከእኔ ጋር አብሮ ባይብል ስኩል አብሮ ተማረ። ዛሬ መሪ ነው፣ በቤተ ክርስቲያን ውስጥ መሪ ሆኖ ረጅም ጊዜ አገለገለ። በቃ ከዛ በኋላ
በቀል የኔ ነው ተው የሚለው ነገር አየው። በጣም እግዚአብሔር ሰውን ለመበቀል አለመፈለግ፣ ምሕረት መደመን። ያ ሰው ክፉ የሚያደርገው ነገር ከበስተኋላ ሆኖ ያን ሰው ይጠቀማል። ስለዚህ የመጽሐፍ ቅዱስ እንደሚለው ጠላት ቢራብ አብላው ቢጠማ አጠጣው፣ ያን ጊዜ የእሳት ፊም በራሱ ላይ ትከምራለህ እንደሚል ለእኛ ለክርስቲያኖች ትልቁ በቀል ሰዎች ወደ እግዚአብሔር መንግሥት በንስሐ ሲመጡ ማየት ነው። ይሄ በሕይወቴ አንዱ ካየሁት ዘንድሮ እንደው ከብዙዎቹ ውስጥ ዘንድሮ አንድ የሆነውን ነገር ልንገር። ከ7 ወር በፊት ከ30 ዓመት በፊት እያገለገልኩት ቤተ ክርስቲያን መጥተህ ብትጎበኘን ብለው ከ7 ወር በፊት አጀንዳ አስያዙ። እኔም ደግሞ በእምነት መጥቼ ጎበኛቸዋለሁ አልኩ። ያኔ እንግዲህ ከእሷ ጋር አልተጋባንም፣ ግን ህልም ያለ ከጅማ 90 ኪሎ ሜትር ወደ ውስጥ ነው። እዛ አካባቢ እኔ መጀመሪያ የሄድኩት ቤትና ህዝብ ቆጠራ ወንጌል ለመመስከር ብለን እኔና ወንድሜ ጌታው እንደሆናለሁ አብረን የድንበት ነው። እዛ አካባቢ እግዚአብሔር 10 ቀን ነው የቆየ ነው። 18 ነፍሳት ወደ ጌታ መጡ። ተመልሼ 6 ወር አገለገልኩ። 3 ቤተክርስቲያን በ6 ወር ተተከለ። ያ 3 ወር 3 ቤተክርስቲያን በ6 ወር። ከዛ በኋላ እኔ እንግዲህ አገልግሎት የዛ ክፍለ ማህበር መሪ፣ ከዛም ደግሞ የህብረቱ መሪ የሆንኩ የቀጠና መሪ የሆንኩ እኔ ወደ ላይ እየወጣው ወደ ታች የመመለስ እድሉን አላገኘም። ግን ቤተክርስቲያንን እግዚአብሔር አሳድጎ ያን አካባቢ እንደ አንድ ክፍለ ማህበር በቀድሞ መዋቅራችን መሰረት አደረገና ከ30 ዓመት በኋላ እነዚህ ሰዎች መጥተው መጎብኘት አለብህ አሉ። እኔም በእምነት ልክ ጳውሎስ ለባርናባስ ቀድመን ወንጌል ወደ ተሰበከንበት ሄደን እንጎበኝ እንዴት እንዳሉ እንዳለ በቃ እኔ ለመሄድ ወሰንኩ። የእግር ጉዞ ረስቻለሁ። ያኔ 12 ሰዓት በእግር የሚጓዛም ረስቻለሁ። ምክንያቱም ያው የአገልግሎቱ ሁኔታ ነው ያስረሳኝ እንጂ አሁን መጓዝ እችላለሁ። ምንም እንትን የለኝም። አክሴሱን ስላጣው ማለት ነው። መኪና አሁን እግዚአብሔር ስላዘጋጀ ከዛ በቃ ማይዳለም የትኛውን ገደል ይሁን ሄዳለሁ 90 ኪሎ ሜትር። ከዛ እቺን አሮጌ መኪናችንን ይዘን እንደምንም ቀስ እያደረግን ኮርኮንች መንገድ 90 ኪሎ ሜትር ሄድን። ከገባን በኋላ ሰው በቃ መጥቷል ለጉድ። እግዚአብሔርም ስራውን ሰርቷል። እንግዲህ እዛ የገረመኝ ነገር ምንድነው? እንግዲህ እግዚአብሔር እድሜ ሰጥቶ ከሀገር ውጭም በሀገር ውስጥም የተሻለ አልጋ ላይ የተሻለ ወንበር ላይ ለመቀመጥ እድል አግኝተናል ማለት ያው እንደ ሰው ማለት ግን እንደዛ አይነት ቦታ ሄጄ የተደሰትኩትን ያይል ከሀገር ውጭ ወጥቼ አሜሪካም ሌሎች ሀገሮችም ሄጄ አልተደሰትኩም። ለምን? ያ እነዛ ሰዎች ጋር በአንድ መደብ 6 ሰው ሆነን ተኝተን ደስ እያለን የእግዚአብሔር ስራ ደግሞ በኃይል ይገለጥ ነበር። ብዙ ሰዎች ከእስራት ይፈቱ ነበር። ብዙ ሰዎች ከተለያየ ደዌ እግዚአብሔር ነፃ ያወጣቸው ነበር። አጋንንት ለቀው ይወጣ ነበር። በጣም ከዛ ታምሩ በኋላ ወደ ጅማ ልንመለስ ስንል ልክ 10 ኪሎ ሜትር ሳንሄድ መኪናችን እንትኑ እግሩ ተሰበረ። ማለት እንትን የቦርጂነሪ የሚባለው ተሰበረና እዛው ቆመን ቀረን። ምንም አማራጭ የለም ከሞተር በስተቀር። ከዛ በኋላ ዳገት ቀጥ ባለው ዳገት ላይ መኪና ወደ ኋላ ስትራፕ ቢያደርግ ማናችንም አንቀር። ደግሞ እኮ የቆመው ቁልቁለት ላይ ቢሆን አደጋው ከፍተኛ ዳገት ገና እንትን ከባድ መንገድ ሊመሽ ነው። ከዛ በኋላ እግዚአብሔር ደግሞ ሊረዳን ሲፈልግ ከጅማ በሞተር ሄዳለሁ ብላ ያለችውን ነፍሰ ጡር ሴት ጭነን ሄደናል። የእሷ ባል ደግሞ አይሱዚ ያለው የጭነት አይሱዚ። ከዛ ስንመጣ ሰው ከጫንን ይሄ መኪና ከዚያ አይወጣም እያሉን ስለነበረ ውስጣችን ደግሞ እንድንጭን ሁለቱንም ፈቀደ። ከዛ እሱን ጭነን ጾም ወቅት ነው የምስም ወቅት ነው ከየካቲት 27 እስከ 30 ማለት። ከዛ ምንም አልተጨነቅም። በዛ ሁሉ እየተደሰትን ዳገት እየወጣን ዝኑም አለች ሌሎችም አሉ። ወደ 6 ሰው ጭነናል። ከዛ በኋላ በጣም የገረመኝ ነገር ምግብ ለመግዛት ጾም ነው። በሙሉ ሙስሊም አካባቢ ነው። ምንም ነገር የለም። ምሳ ይዘን ቀምሰን ቶሎ ብለን ጅማ እንደርሳለን ብለን ወጥተናል። ከዛ ልጁ እዛ ይሄ አይሱዚ ያለው ልጅ ጠራን። እሱ ልጅ ከመጣ በኋላ ልጁ አይሱዚውን ጠራ። አይሱዚው ደግሞ እግዚአብሔር ረድቶ ዕቃ አራግፎ 20 ኪሎ ሜትር ያህል ርቀት ላይ ያለው መጣ። መኪናው ላይ ተጭነን አይሱዚው ላይ መኪና መጀመሪያ እኛን ተሸክመው ሄደው መኪና ደግሞ ራሱን ሌላ መኪና ተሸከመ። እዛ ውስጥ እስከ ምሽቱ 8 ሰዓት ድረስ ነው እስከ ምሽቱ 6 ሰዓት ድረስ ሽንት ለመሽናት
መውረድ እስኪያቅተን ድረስ ይሄ እኮ ከአንድ 2 ወር በፊት የሆነው ነገር ነው ነገር እና ግን በጣም ደስተኛ ሆነን ታፍነን ከላይ ነው ያለው በገመድ መኪናችን በአይሱዚ ላይ ተጭኗል። መውረድ አንችልም። እዛ ውስጥ 6 ሰዓት ሙሉ ታፍነን ከዛ ጅማ እስክንደርስ ድረስ ማለት ነው። ከአገልግሎት ጋር በተያዘ ለእግዚአብሔር ቤት ስራ ስለሆነ ደግሞ የውስጥ ደስታ ይኖራል። እሱን ልነግርህ እኮ ነው። አሁን ዋናው በቃ ቅንጣት ያክል ጭንቀት ሳይሰማን ይኸው ደስ እያለን መዝሙር እየዘመርን እዛ ውስጥ ሆነን ማለት ነው። ከዛ ያን 6 ሰዓት ተጉዘን ጅማ ጌታ ሆይ ይሄን እድል ስለሰጠኝ አመሰግናለሁ። ይሄ እንደገና ሰውነት ይሄንንም እንዲለምድ እንዲሁ ዝም ብለን አሁን እንደሚባለው አይነት ከፍታውን ብቻ እያየን የምንሄድ ቢሆን ኖሮ ስጋችን ይረሳል። እግዚአብሔር እንደገና ወደ ኋላ ሄጄ ከ30 ዓመት በኋላ ለማየት እድል ስሰጥ እንደገና ያን ደስታ በውስጥ ሲጨመር ታውቃለህ። እንግዲህ መደብ ላይ እኔ መተኛት ከተውኩ ቆይቻለሁ። ግን 6 ሰው በአንድ መደብ ትንሽ መደብ ነው እንደዚህ ተጣበብ እና ደስ እንዲል ያደረገ አሁን ምንድነው ብለህ ብትጠይቅ እግዚአብሔር መንፈስ ትናንትን እንድታስብ ያለፍንበትን የከፈልነውን ዋጋ እንዳንረሳ እግዚአብሔር ይሄንን አድርጓል። የትም ሀገር ካየትኩት ይልቅ እሱ በማየት ደስ ብሎሃል። እንግዲህ የደስታ መንፈስ የእግዚአብሔር መንፈስ ትልቅ ነገር ነው። ይሄ ትልቅ ነገር ነው። ሰዎች በጣም ተጽናኑ፣ እኔም ተጽናኑ። ብር ወርቅ ካገኘሁት በላይ ነው የተጽናናሁትና ይሄ ደስታ በእውነት በእኛ በአገልጋዮች ውስጥ እየጨመረ እንዲሄድ አሁን ሰዎች በጣም በትንሽ ነገር ገጠር ሄዶ ማገልገል ከባድ እየሆነ ያለበት ጊዜ ነው። ሰዎች እየተሸማቀቁ ነው አገልጋይን ለመጥራት። አንዳንድ ቦታ ሰው በቃ አገልጋይ ሲጠራ ሌላ ፍጥረት አድርጎ ይስላልና እንደ እግዚአብሔር ሰዎች የትም ቦታ ገብተን ለማገልገል ትልቅ ትምህርት ነው። ለራሴ የሰጠኝ ማናችንም ቢሆን ክርስቶስ ከሰማይ ወርዷል እኛን ከአመድ ሊያነሳ ከአፈር ሊያነሳ ልክ እንደዚህ አይነት ህይወት እንዲኖረን እንዳይቀር በየናፈቁ ትልቅ ነገር ነው። ብዙም ደግሞ እንዲሆነው ከታለፈ ስለተቆየ እግዚአብሔር ያንን ህይወት አስታውሶ ከየት ወዴትም እንዳመጣን እኛም ልብ እንድንል እንድናስተውል ያደረገበት ግን ደግሞ ሄዳችሁ ፍሬያማ ህይወት ማጉረምረም የልብ ስብራት ሳይሆን ጭራሽ በመንፈስ ቅዱስ ደስታ ያን ትልቅ ነገር ማድረጋችሁ መልካም ነገር ነው። እንግዲህ ውድ የሕይወት ቲቪ ቤተሰቦች አሁን ውይይታችን ወደ ማጠቃለል ደርሰናል። እንግዲህ የመጨረሻ ማይቀር የጋዜጠኞች ጥያቄ የሚባል አንድ ጥያቄ የክብር የዕለቱን የእንግዶቼን እጠይቃለሁኝ። ጥያቄ እንኳን አይደለም። ምንድነው አገልጋዮች ናችሁ በዝማሬም ሆነ በትምህርት ለወጣቶች በተለይ አሁን ለእናንተን ለሚተኩት የእኛን ትውልድ ለሚተካው ወጣት አሁንም በአገልግሎት ላይ ላሉት ዘማሪያን የሆኑ መሪዎች የሆኑ ወንጌል ሰባኪዎች አስተማሪዎች የሆኑ ለሁሉም እንደው የምታስተላልፉት መልእክት ካለ ያንን መልእክት አስተላልፈን ዝኑ ደግሞ ከመዝሙሮቿ መካከል የመረጠችውን አንድ መዝሙር ትጋብዝልናለች ከካሴቷ እናስኬደዋለን። በዚህ እናጠቃልላለንና እስቲ ለአገልጋዮች ለቤተ ክርስቲያን የሚተላለፍ የወቅቱ መልእክት አጠራ አድርጋችሁ እንድታስተላልፉልን ነው። ስለዚህ ትውልድ መጀመሪያ እግዚአብሔርን በጣም አመሰግናለሁ። የእግዚአብሔር ቃል ይህች ትውልድ እግዚአብሔርን የምትፈልግ ትውልድ የሚል ቃል አለ እና ይሄ ትውልድ በጣም እግዚአብሔርን የሚፈልግ የሚጠማ ትውልድ ነው። መንፈሳዊ ነገር እየተጠማ ያለ ትውልድ ነው። ትክክለኛ የሆነ መሪ ወደ እግዚአብሔር ሐሳብ የሚመራው የእግዚአብሔርን ቃል እውነት በትክክል የሚያስታጥቀው እውነተኛ ደቀ መዝሙር ትውልድ የሚያፈራ አገልጋይ መሪ እየፈለገ ያለ ትውልድ ስለሆነ ይሄ በጣም ደስ የሚለን የምንጽናናበት ነገር ነው። ስለዚህ ትውልድ ደግሞ ጌታንም በጣም እናመሰግንበት ነው። አንድ ወቅት እኔ ምስክር ነኝ። መዘምራን ለኮንፈረንስ አገልግሎት ዘማሪ ብቻ ሳይሆን ሰባኪዎችም ሊሆኑ ይችላሉ። ግን እኔ ትዝ የሚለኝ ያው ዘማሪ ስለሆንኩ ዘማሪዎች በብዛት አልነበሩም፣ ጥቂት ነበርን። እኛ ብዙ ኮንፈረንስ ቦታ በቃ አገልጋይ ተመሳሳይ አገልጋይ ነው የሚጠራውና ይጸለይ ነበር። እግዚአብሔር አገልጋዮችን እንደ አሸን እንድታፈላችን ቃል ራሱ አራሳ እግዚአብሔር አገልጋዮችን እንደ አሸን እንድታፈላ ብሎ በቤተ ክርስቲያን ሲጸለይ በእውነት እግዚአብሔር እንደዛው አደረገ። ብዙ አገልጋዮችን ጌታ አስነሳ። በቃ
በምድሪቱ ሁሉ ላይ ማለት ነው። ይሄ ደግሞ ትልቅ ነገር ነው። ብዙ አገልጋዮችን ጌታ ለቤተ ክርስቲያን ስለሰጠ እግዚአብሔር ይመስገን። አሜን። ይሄ ትልቁ እንትን ነው። ወደ ኳሊቲ ህይወት ስንመጣ አሁን ተስፉ እንደጠቀሰው ከሰማይ ክብሩን ትቶ ነው የመጣው እኛን ለማዳን ለዓለም ሁሉ ቤዛ ሊሆን መድኃኒት ሊሆን ክብሩን ትቶ የመጣው። ስለዚህ ራሱን ዝቅ አድርጎ ነው፣ እግር አጥቦ ነው፣ ማንንም ሳይለይ ነው ጌታ ያገለገለው። ስለዚህ እኛ ጌታን መምሰል አለብን። በዚህ ዘመን ያለን አገልጋዮች የትኛውም አገልጋይ ጌታን ወደ መምሰል ነው ማደግ ያለብን እና ይሄን ነው የሚለው። በምን ጌታ ኢየሱስ የፈለገውን ነገር እንዲይሁን ብሎ አዞ ማድረግ ይችላል፣ ስልጣን አለው። ግን ይጸልይ ነበር። ራሱን ዝቅ አድርጎ ወደ አባቱ ይጸልያል። ዞር ብሎ ይጸልያል። ሌሊት ይጸልያል፣ ቀን ያገለግላል፣ ሌሊት ይጸልያል። እኛ መጸለይ አለብን። እኛ በዚህ ዘመን ያለን አገልጋዮች ትውልዱ ዘማሪ ቢሆን፣ ሰባኪ ቢሆን፣ አስተማሪ ቢሆን፣ መሪ ቢሆን በጣም የምንጸልይበት ዘመን ነው። የእግዚአብሔርን ቃል ደግሞ ይበልጥ የምንታጠቅበት ዘመን ነው። እግዚአብሔር አሁንም ሰው እየፈለገ ነው። ማን ልላክ፣ ማን ይሄድልኛል ብሎ በትክክል ህይወቱን ለጌታ የሚሰጥ መስዋዕትነት የሚከፍል ዝቅ ብለን ምንም አይነት ቦታ ሄደን በነፃ ማገልገል አለብን። በነፃ ተሰጥቶናል። በነፃ ነው እኮ ጸጋችንን ማካፈል ያለብን እንጂ የሆነ ነገር ፈልገን ጠብቀን አይደለም። ይሄ በጣም ማስተላለፍ የሚፈልገው ነገር ነው። ክብራችንን ለጌታ ትተን፣ ጥቅማችንን ለጌታ ትተን፣ ህይወታችንን መስዋዕት አድርገን ያን ጊዜ እግዚአብሔር ክብር ይመጣል፣ ትውልድ ደግሞ ይድናል። በጣም ዓለም ምድር እንቆቅልሽ ውስጥ ባለችበት በዚህ ዘመን እኛ የመፍትሄ ሰዎች ሆነን እንድንገኝ፣ ቤተክርስቲያን የመፍትሄ ሰው ሆና እንድትገኝ፣ የመፍትሄ አካል ሆና እንድትገኝ እግዚአብሔር የሚጠቀምብን እግዚአብሔርን ሐሳብ ዳዊት በዘመኑ እንዳገለገለ እኛም ሴቶች ወንዶች የእግዚአብሔርን ሐሳብ እንድናገለግል ወደ ጌታ ሐሳብ የበለጠ መቅረብ ያለብን ጊዜ ስለሆነ መዝሙሮቻችን የጌታን ትልቅነት የጌታን ኃያልነት ማዳኑን የሚነግሩ እንዲሆኑ ጌታን ተኮር እንዲሆኑ መሆን አለበት። ኳሊቲያችን ላይ በጣም ማሰብ አለብን። እግዚአብሔርን የምናስከብር መሆን አለብን። የጌታን ሐሳብ ስናገለግል ጌታ ደስ ይለዋል። ጌታ ደስ ሲለው ደግሞ ለኛ ኃይል ይሆናል። ምክንያቱም የእግዚአብሔር ደስታ ኃይላችን ስለሆነ ደስ ይለዋል። ስለዚህ የጌታን ሐሳብ እንድናገለግል በተለይ በጭምትነት ጸጥና ዝግ ብለን ይላል አይደል የእግዚአብሔር ቃል። ስለዚህ በጣም ህይወታችንን በጌታ ፊት ማፍሰስና የጌታን ሐሳብ ለማገልገል ራሳችንን እንድናዘጋጅ ጌታ ደግሞ ሊመጣ ነው። ብዙ መስራት ነው የሚጠበቅብን። ስለዚህ እኔ አሁን ገና ብዙ መስራት እንዳለብኝ እየተሰማኝ ነው። በጣም እየጸለይኩ ነው። ገና ብዙ ስራ እንደሚጠብቀኝ ከኔ ኋላ ደግሞ በጣም ብዙዎች የሚመጡ አሉ። ጌታ እየተናገረኝ ነው። አሁንም ትውልድ እንደሚነሳ ከዛ ትውልድ ጋር እኔ አሁንም እንደሚቀጥል ሙሉ እምነት አለኝ። ስለዚህ ለትውልድ በእውነት እየጸለይኩ ነው። እግዚአብሔርን የሚፈራ ጌታን የሚመስል ትውልድ እንዲነሳ ክብሩን ጥሎ ምቾቱን ትቶ የሚቾት ቀጠናውን ሁሉ ትቶ በቃ ጌታ ወደሚፈልገው ሐሳብ መስዋዕትነት ለመክፈል የሚጓዝ ጨካኝ ትውልድ፣ የማያመቻምች ትውልድ ጌታ ከምድር እንዲያስነሳና ለዓለም ሁሉ የምንተርፍ እንድንሆን እግዚአብሔር እንዲረዳን እየጸለይኩ ስለሆነ ለትውልድ ደግሞ በጣም ሸክም አለ እና ይሄንን ለትውልድ ማስተላለፍ ፈልጋለሁ። ያው እንደኔ ከኔ የበለጠ ደግሞ በጣም በብዙ እጥፍ የሚበልጡ መዘምራን እንድነሱ ከስር ከኔ በፊት ደግሞ ያሉ ታላላቆች አሉ። እኔ አሁን በጣም መወዳቸው ማከብራቸው መዝሙሮቻቸው ህይወቴን የሰራ ብዙዎች አሉ። እኔ እነሱን ተከትዬ ከነሱ እግር ስር አደኩ። ከኔም አሁን እንደናንተ ከኛ ደግሞ ተከትሎ በጣም በቃ የጨከነ የጀገነ ትውልድ እንድነሳ በጣም እየጸለይን ያለነው። ይሄን ለትውልድ ማስተላለፍ እግዚአብሔር ይባርክሽ። እንግዲህ ዘኖ ትልቅ መልእክትን ያስተላለፍሽው ከህይወት ተሞክሮም በመነሳት ነው ሁሉንም ነገር ያደረግሽው። ፓስተር እስቲ ያጠራ አድርገህ መልእክትህ ምንድነው ለአገልጋዮች ለወጣቶች?
በመጨረሻ ማስተላለፈው መልእክት 3 ነጥብ ነው። አንደኛው የምናምነውን አምላክ በሚገባ ማወቅ ነው። እኔ አንዳንድ ጊዜ ሰባኪም ስለሆንኩ ይጠይቃችኋለሁ፣ አምነን ነው የምናምነውን አምላክ ያወቅ ነው ወይስ አውቀን ነው ያመን ነው? ይሄ ጥያቄ ፓራዶክስ የሆነ ጥያቄ ነው። ማለት የሚጣላ ይመስላል፣ የሚታረቅ ይመስላል። ግን አብዛኛው ነገር የተገለጠልን ካመንን በኋላ ነው። ያን አምላክ በህይወት ዘመናችን እግዚአብሔር ያሳለፈውን ታሪክ እየቆጠርን ማመን አለብን። የእስራኤላውያን ትልቁ ውድቀት እግዚአብሔር ያደረገላቸውን ነገር የረሱ ናቸው። አይተዋል፣ እግዚአብሔርን አውቀዋል፣ ግን ተመልሶ ረሱ። ሁልጊዜ እግዚአብሔርን መርሳት የለብንም። የምናምነውን አምላክ በሚገባ ማወቅ አለብን። ይወቁ አይደለ ቃሉ ብለው እኔ እግዚአብሔር እንደሆንኩ ይወቁ ስለሚል እግዚአብሔርን በሚገባ ካወቅን ሁኔታዎች ከፍና ዝቅ ስሉ ከጽናታችን ወይም ከዓላማችን ወደ ኋላ አንመለስም። ስለዚህ ትውልዱ የሚያምነውን አምላክ በየጊዜ በሚገባ ለማወቅ ቃሉን መጎርጎር አለበት፣ መፈተሽ አለበት። ስለዚህ ሁልጊዜ የእግዚአብሔርን ውለታ አለመርሳት። ትንሿን ነገር የናቀ ማን ነው ይላል ቃሉና እንዳንረሳ እግዚአብሔርን በቃ የእግዚአብሔርን ማንነት ሲገለጥ እንኳን መልሰን ክብሩን ለሱ እየሰጠን እግዚአብሔር ኃያል አምላክ እንደሆነ፣ እግዚአብሔር ቅዱስ እንደሆነ፣ እግዚአብሔር ምንም እንኳን ለኛ ቅርብ አምላክ ቢሆን እሱ አምላክ እንደሆነ እንዳንረሳ። እግዚአብሔር የቆሎ ጓደኛ አይደለም። አንዳንድ ሰው እግዚአብሔርን የቆሎ ጓደኛ ለማድረግ የቆሎ ጓደኛ ማለት እንደፈለከው እጁን ጠምዝዘው የሚታረገው እግዚአብሔር ፈቃዱን ለመግለጥ ነው እኛን በምድር ላይ የሚያኖር። ስለዚህ ያን የፍቅሩን ብዛት ማቅለል የለብን። ሁልጊዜ መፈራት መከበር። አባት ከሆነው ክብሬ ወዴት አለ፣ ጌታ ከሆነው መፈራቴ ወዴት አለ እንዳለ የምናምነው አምላክ አውቀን በሱ ሙሉ ልባችን መጣል ያስፈልጋል። አንዱ ይሄ ነው። ሁለተኛው ነገር ደግሞ ጸሎት ነው። ጸሎት ሃይማኖታዊ ስርዓት ሆኖ የቆየ ነገር ቢሆንም ብዙዎች ሃይማኖቶችም ይጸልያሉ። እውነት ለመናገር መጽሐፍ ቅዱስ የሚለው በመንፈስ ጸልዩ ይላል። ኤፌሶን 6:18 ላይ ስንመለከት በሮሜ 8:27 እና 26 እና 27 የእግዚአብሔር መንፈስ በማናውቀው መቃተት ስለኛ ይማልዳል። መንፈስ ቅዱስ እንዲጸልይ ሁለንተናችን ለጸሎት መስጠት አለብን። ስለዚህ ጸሎት ስርዓት የምንሞላው ጊዜ የምናሳልፈው መጠበቂያ ሳይሆን ጠንካራ ግንኙነት እንደሆነ ሁልጊዜ ማወቅ አለብን። በጸሎት የበረቱ ሰዎች ናቸው መጽሐፍ ቅዱስ እንደሚናገር ብዙ ነገሮችን ያሸነፉት። አባቶቻችን በጸሎት የበረቱ ናቸው። ሐዋርያትም ያሉት እኛ ለቃሉና ለጸሎት እንተጋለን አሉት። አሁን የብዙ አገልጋዮች ህይወትና አገልግሎት በጸሎት ያልተመሰረተ ቢሆን አይዘልቅም። የኔና የባለቤቴ ህይወት እንደዚህ 24 ዓመት ለኛ 1 ዓመት አልመሰለም። እውነት ለመናገር በእግዚአብሔር ፊት እንዴት ዓመታት እንደዚህ እንደደረሱ አንዳንድ ጊዜ እንደዚህ አይነት ኢቨንት ሲኖር ነው የምናስበው እንጂ በእግዚአብሔር ፊት የእግዚአብሔር ጸጋ በረዳን መጠን መንፈስ ቅዱስ በረዳን መጠን እንጸልያለን አብረን። እሷም በጣም ጸሎት ትወዳለች፣ እኔም እወዳለሁ። ይሄን የሰጠው መንፈስ ቅዱስ ነው። እንደገና ደግሞ ጸሎት በእግዚአብሔር መንፈስ ካልሆነ እጅ ይላል፣ ይደክማል፣ መጸለይ አንችልም። ሁሉ ጊዜ ለእግዚአብሔር መንፈስ ኦፔን መሆን አለብን። ምንም ተምረን የትኛውንም ምዕራፍ ብንደርስ ዘመኑ የኢንፎርሜሽን ዘመን ነው። ከዚህም አሁን ይሄ አርቲፊሻል ኢንተለጀንስ ከመጣ በኋላ ሰው መልእክት ከእግዚአብሔር ሳይቀበል ዳውንሎድ አድርጎ ለመስበክ ይሄዳል። በራሱ ህይወት ያላለፈውን ከጌታ ያልሰማው ኢንፎርሜሽን ትራንስፎርሜሽን አያመጣም። መጀመሪያ ኢንፎርሜሽን ከእግዚአብሔር መቀበል። ስለዚህ ኢንፎርሜሽን ትራንስፎርሜሽን የሚያመጣው ከእግዚአብሔር የተቀበልነው ሲሆን ከእግዚአብሔር ጋር ኮኔክሽን፣ ትክክለኛ ኮኔክሽን ካለ በህይወታችን ትክክለኛ ለውጥ አለ፣ ለሌሎች በረከት እንሆናለን። ሰዎች ሰምቶ የማያቋርጡትን ነገር እግዚአብሔር በእኛ ውስጥ ማፍሰስ ይጀምራል። አይቆምም። ምክንያቱም ከእግዚአብሔር ጋር ግንኙነታችን በቀጠለ ቁጥር ሁልጊዜ የእግዚአብሔር ክብር ይገለጣል። እስከ ዕለተ ሞታችን ድረስ ትኩስ ነው። አሁን በስብከት ብዙ ዓመት የቆዩት አንድ ጊዜ አባባ ከዳሞ እንዲያል 50 ዓመት ካገለገሉ በኋላ እኔ ስብከት ስሰጠኝ ዛሬም 3-4 ጊዜ ሽንት ቤት ሄዳለሁ። 50 ዓመት ልምድ አላቸው። ምንድን ነው የሚያደርገው? ፈሪሃ እግዚአብሔር ነው ያ። ስለዚህ በጣም ይጸልያሉ በየጊዜ። እንደዚህ ብዙ አባቶች እንደዚህ ስለሚጸልዩ ኃይል አለ። ትውልዱ እውነት መጸለይ አለበት።
አገልጋይ በዚህ ዘመን ጌታን የሚያገለግል በጣም ጸልዮ ከጌታ መልእክት መቀበል አለበት። ወቅታዊ መልእክት መቀበል አለበት። ዘማሪ መጸለይ አለበት። ከመድረክ ወደ መድረክ መሮጥ አይደለም። ጌታን መስማት አለበት። ምን ብሏል ጌታ? አሁን እኛ ቤት ያለው አንዱ ፍርሃት ነው። ጌታ ካልተናገረ በቃ እንላለን። እግዚአብሔር ደግሞ ለስሙ ክብር መልእክት ይሰጣል። ስለዚህ ጸሎት ጊዜ ያለው ሰው የሚጸልየው ሳይሆን ሁሉም ሰው የሚጸልየው ነገር። ለጸሎት ጊዜ የሌለው ሰው ለምንም ጊዜ አይኖረው። ስለዚህ ሁሉ ጊዜ ከጌታ ጋር ጤናማ ግንኙነት መፍጠር ያስፈልጋልና ትውልዱ ጸሎትን ትልቅ ኳሊቲ የህይወት ቁልፍ አድርጎ መውሰድ አለበት። ሶስተኛውና የመጨረሻው ነገር ግን ትልቁ ነገር ከእግዚአብሔር ቃል ጋር መጣበቅ። ይሄ የእግዚአብሔር ቃል አሁን እየተረሳ የመጣ ነገር ነው። አሁን ዘማሪም ሰባክም መሪም ይሄን የእግዚአብሔር ቃል እየጣለ ነው እየመጣ ያለው። ምክንያቱም ሰማይና ምድር ቢያልፍ የማያልፍ ቃል በእጃችን አለ። ነገር ግን ቃሉን ስበክ ነው። በጊዜው ማለ ጊዜውም ቃሉን ስበክ ነው ለጢሞቴዎስ ጳውሎስ ያለው። ሰዎች ለራሳቸው አስተማሪዎችን የሚያበጁበት ዘመን ይመጣል። አንተ ግን በጊዜው ማለ ጊዜውም ቃሉን ስበክ። ይሄ ቃል ህይወት አለው። ይሄ ቃል ሰላም አለው። ይሄ ቃል ኃይል አለው። ሙሴ ከሞተ በኋላ እግዚአብሔር ለኢያሱ ሲናገር ምንድን ነው ያለው? ባሪያዬ ሙሴ ሞቷል፣ አንተ ግን ይህንን ህዝብ ይዘህ ዮርዳኖስ ታሻግራለህ፣ ለአባቶቻችሁ ይሰጣቸዋለሁ ብዬ የማልላቸውን ምድር ታስወርሳለህ። ነገር ግን የተጻፈበትን ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ አሰላስለው፣ አኝከው ነው። ከብቶች ገጠር ላይ ሳር ከበሉ በኋላ ማታ ያመነዥካሉ። ያ ማለት ነው ሜዲቴት ማድረግ ማለት ነው። የእግዚአብሔርን ቃል በየቀኑ በህይወታችን ሜዲቴት ስናደርግ ቃሉ ይሰራል። ቃሉ ሕያው ነው ይላል። ምንም ነገር እንዲሁ ዝም ብለን ስናስብ ነፍስንና መንፈስን እስኪለይ ድረስ ይላል። የትኛውም ላቦራቶሪ መለየት ይችላል ነፍስንና መንፈስን። ሁለቱም ረቂቅ ነገሮች ናቸው። ይህ ቃል ግን በእኛ ውስጥ ያለው ነገር ይለያል። ምን እንደምናስብ ይለያል። ዘመኑ ውስጥ ያለው ነገር ይለያል። ስለዚህ አሁን ከቃል ተፋተናል። ከዚህም የተነሳ ለሐሰት ትምህርት ተዳርገናል። የሚመጣውን ነገር ሁሉ በቃል ነው የምንመዝነው። የትኛውም ድምፅ የትኛው መገለጥ ቢመጣ ከቃሉ ጋር ካልሄደ ሪጀክት ማድረግ አለበት። ቃሉ የህይወታችን መሰረት መሆን አለበት። ጌታችን ኢየሱስ ክርስቶስ ሰይጣንን ያሸነፈው ብቻውን እኮ እሱ ማሸነፍ ሲችል ቃሉን እየጠቀሰ ነበር አይደለ? 3-0 ሰይጣንን የሸኘው ይሄን እንጀራ ምንድነው? ይሄን ድንጋይ እንጀራ አድርገህ ብላ እንደዚህ ተብሏል፣ ተጽፏል። ከኦሪት መጽሐፍ እየጠቀሰ እንደገና እያንዳንዷን ነገር ከእግዚአብሔር ቃል ጋር ካገናኘን አገልግሎታችን የጸና ነው። እንደው መሃል ላይ ድክመት ሊኖር ይችላል፣ እግዚአብሔር እድሉን ይሰጣልና የቃሉ ቫልዩ በጣም ትልቅ መሆን አለበት። አንዳንዱ አሁን መጽሐፍ ቅዱስም ይዘው ወደ ቤተክርስቲያን ማምጣት እንደ ነውር እየቆጠረ ነው። ይሄን መጽሐፍ ቅዱስ ምን ያህል ኃይል እንደሰራ አንድ ነገር ነግሬ በዚሁ ላጠቃለን። ኢቲሲ ተማሪ ሆኜ መጽሐፍ ቅዱስ ጥቁር መጽሐፍ ቅዱስ ነበርና እንደዚህ አድርገ ወደ መካኒሳ ቃልዮት ነው አሁን ሳር ቤት ቃልዮት እዛ ጋር ሲሄድ አንደኛው ልጅ አጋንንት ያዘው ማለት ነው። ልክ ይሄ እንትኗን አሁን ኦሮሚያ ቢሮዎች ያሉበት አካባቢ ሲደርስ ይሄ ያንተ መጽሐፍ ቅዱስ እስቲ ምን ይጠቅማል ምን ያደርጋል ብሎ ተናገረ። ምን እንደሚያደርግ አሳያለሁ ና አልኩ። ምንም ሌላ ነገር አለ ምን እንደሚያደርግ አሳያለሁ ይሄ ቃል። ልክ ከዛ እሱን ይዘ እዛው ቤተክርስቲያኒቱ የሳር ቤት ቃልዮት ቅርብ ነበረችና እዛ እንደው አንተ የእግዚአብሔር ቃል ሁሉ መስራት ትችላለህ ስለ አጋንንቱ መጮህ ጀመረ። ገና ሳልገጽዘው ማለት ነው። የእግዚአብሔር ቃል ባለስልጣን ነው። ስለዚህ ይሄን የእግዚአብሔርን ቃል አገልጋዮች ሁሉ ጊዜ መብላትና በእኛ ውስጥ ሊኖር ይገባል ማለት ነው። ሁሉ ጊዜ ቃሉን መብላት፣ ቃሉን ማሰላሰል፣ በቃሉ ውስጥ መኖር ማለት ለህይወታችን መመሪያ ነው፣ ለአገልግሎታችን ኃይል ነው። ስለዚህ ይሄ እንዳይወሰድ በቃ አጥብቀን ቀንና ሌሊት ማንበብ አለብን። ቴዎሎጂ ትምህርት ቤት ብቻ መግባት በቂ አይደለም። በየቀኑ ቃሉን ማመንጀክ ያስፈልጋል። ስለዚህ እኔ ለትውልዱ ይሄን ለሚሰሙት ሁሉ የሚናገረው ምንድነው? የእግዚአብሔር ቃል በቤታችን የበላይ ባለስልጣን ይሁን። ቀንና ሌሊት የህይወታችን መሰረታዊ ምንለማመድበት ምንናነብበት ሕያው የሆነ ባለስልጣን ይሁን። ከዛ ያን ካደረግን ምንም በዘመኑ ክፉ ነገር ቢመጣ እናሸንፋለን። ስለዚህ ሶስቱን ነው እንግዲህ አሁን የእግዚአብሔርን ማወቅ መጸለይና ከቃሉ ጋር መጣበቅ የሚል ትልቅ መልእክት ነው እንግዲህ
ያስተላለፍክልን ፓስተር እግዚአብሔር ይባርክ። ውድ ሕይወት ቲቪ ቤተሰቦች እንግዲህ ስንወያይ ነበረ በዘማሪት ዝናሽ አጤቦ የዝማሬ አገልግሎት ዙሪያ። ዘማሪት ራሷና እንደገና ደግሞ ባለቤቷ መጋቢ ተስፋዬ አባዱራ አብረን ቆይተናል። መጋቢ ተስፋዬ አባዱራ በኢትዮጵያ ቃለ ሕይወት ቤተክርስቲያን በሚሽንስ መምሪያ የግሎባል ሚሽን አስተባባሪ ነው። ዘማሪት ዝናሽ በርካታ በመቶዎች የሚቆጠሩ ዝማሬዎች አሏት። 3ቱም ብቻ በካሴት አደራጅታ ያቀረበችልን አሁንም ዞራ በማገልገል ላይ የምትገኝ የመካከለኛው ዘመን አይነት ያቀራረብ ዘይቤ ያላት እርግጥ ብለው ልብ ውስጥ የሚቀሩ የዝማሬ ስራዎች ያሏት እህታችን ናት። እንግዲህ ላለፉት 4 ሳምንታት ስናደርግ የነበረው ውይይት በዚሁ ያበቃል። አሁን በቀጣዩ ሳምንት ከሌላ እንግዳ ጋር እመጣለሁ። ስለነበረን ጊዜ ሁሉ እግዚአብሔርን እናመሰግናለን። አዘጋጅ ነኝ ሽመልስ ኃይሌ ከመላው የሕይወት ቲቪ ባለሙያዎች ጋር በመሆን ነው። እስከ ሳምንት መልካም ሳምንት እመኛለሁ።